ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን ሌሊት 7 ሰዓት የእንግሊዝና ክሮኤሺያ የዓለም ዋንጫ ጨዋታ ከተጠናቀቀ በኋላ በተሰማ አንድ የዝውውር ሰበር ዜና እንግዲህ ወደ እናንተ የእንግሊዝንና ክሮኤሺያን ድህረ ጨዋታ ነጥቦች ላይ ለመወያየት ፕሮግራሞችን እያሰናዳን መወያያ ነጥቦችን በድጋሚ አንዳንድ ጉዳዮችን መረጃዎችን እያገላበጥን እያለ እንግዲህ ከተሰሙ ያልተጠበቀ ከምንም ላይ የተደረገ የተፈጸመ አንድ የዝውውር ሰበር ዜና ተሰምቷል። ወደ ሊቨርፑል የስፔን ብሔራዊ ቡድን የ2026 የዓለም ዋንጫ የስብስቡ አካል የሆነ የቀድሞ የባርሳና የሪያል ማድሪድ ተጫዋች የነበረ የ22 ዓመቱ የኦሳሱና ንብረት የሆነው ቪክተር ሙኒዮዝ ባለፈው ሳምንት ወደ ኒውካስል ለመዘዋወር በሁሉም ቅድመ ሁኔታ መስማማቱን አድቫንስድ ስቴጅ ላይ መድረሱ ሲገለጽ የነበረው ይህን ስፔናዊ ተጫዋች በስተመጨረሻም ሊቨርፑል ዝውውሩ ላይ በመግባት የዝውውር ሂደቱን ሃይጃክ በማድረግ እንግዲህ በስተመጨረሻ ሊቨርፑል በዝውውር መስኮቱ የመጀመሪያውን ዝውውር በይፋ ስፔናዊውን ቪክተር ሙኒዮዝን የ22 ዓመቱ በሶስት ዲፓርትመንት በአታኪንግ ሰርድ መጫወት የሚችል ቨርሳታይል ሆኖ የበለጠ የዊንግ ተጫዋች የሆነውን ስፔናዊውን የክንፍ ተጫዋች በይፋ አስፈርመዋል። በትናንትናው ዕለት ተጫዋቹ በስፔን ብሔራዊ ቡድን ባለበት የስፔን ብሔራዊ ቡድን መቀመጫ ባደረገበት አትላንታ የሕክምና ምርመራውን የመጀመሪያ ስቴፕ ሜዲካል ስቴጁን አጠናቆ በሊቨርፑል ቤት የሚያቆየውን የ6 ዓመት ኮንትራት በመፈረም ሊቨርፑል እንግዲህ ለዚህ ወጣት ስፔናዊ የክንፍ ተጫዋች አማራጩ ሰፊ የሆነ ስፔናዊ ተጫዋች እንግዲህ 40 ሚሊዮን ዩሮ ወይም 34.6 ሚሊዮን ፓውንድ በመክፈል መልቀቂያ ዋጋውን ወይም የኮንትራት ማፍረሻውን ክፍያ ሙሉ በሙሉ ትሪግ በማድረግ ኒውካስል ሊያጠናቅቀው የግሉ ሊያደርገው የተቃረበውን ስፔናዊውን ዊንገር በስተመጨረሻም ሊቨርፑል ባለፉት 48 ሰዓታት በአስደናቂ ሁኔታ ድምፁን አጥፍቶ ከምንም አይነት ተጨባጭም ሆነ ሩመርስም ምንም አይነት መረጃ ሊክ ሳያደርግ ምሽቱን እንግዲህ ያልተጠበቀ የዝውውር ሃይጃክ በማድረግ እንግዲህ በስተመጨረሻም ቪክተር ሙኒዮዝ የሊቨርፑል የሳመር 2025-26 የሳመር የዝውውር መስኮት የመጀመሪያ ፈራሚ ሆኗል ማለት ነው። አስደናቂ ያልተጠበቀ ከምንም ላይ የተገኘ የዝውውር ሂደት ነው። የኒውካስል ንብረት ይሆናል። አንቶኒ ጎርደንን ተክቶ ኒውካስል እንደሚፈርም ከማርካ እስከ ዳሪዮ አስ እስከ ሞንዶ ዲፖርቲቮ የእንግሊዝ ትላልቅ ሚዲያዎች አትሌቲክስን ጨምሮ በተለይ ባለፈው ቅዳሜ የኒውካስል አንድ ሪኩፕመንት አባል ከክለቡ መሰናበቱን ተከትሎ በዚህ የዝውውር ሂደት ላይ እንግዲህ አዲስ ፈላጊ ክለብ ከመጣ ይህን ዝውውር ምናልባት ኒውካስል እንዳያጣው በመስጋት ቀደም ብሎ ሂደቶችን ለማጠናቀቅ ከተጫዋቹም ጋር ከኦሳሱናም ጋር ያለውን ቅድመ ሁኔታ ለማጠናቀቅ ለተጫዋቹ የውል ማፍረሻውን ክፍያ ለመክፈል በተለይ ከነ አዶንሱ ለመክፈል ታሳቢ ተደርጎ በኒውካስል ኃላፊዎች ከአለፈው ሳምንት ጀምሮ
በጥልቀት ሲሰራ ቢቆይም በስተመጨረሻም ባለፉት 48 ሰዓታት የሪቻርድ ሂውዝ እና የማይክል ኤድዋርድ አስደናቂ የዝውውር ጠለፋ እንግዲህ ልክ እንደ ሉዊስ ዲያዝ ወደ ቶትናም የተቃረበውን ተጫዋች በነጠቁበት አይነት ስትራቴጂ በሊቨርፑል የምልመላ ክፍል ኃላፊዎች እንግዲህ ላለፉት 8 ወራት ነው የሚለው በጥብቅ ሲከታተሉት ቆይተው በስተመጨረሻም ኒውካስል ሊያስፈርመው የተቃረበውን የግሉ ለማድረግ በጣም የተቃረበውን ተጫዋች በስተመጨረሻም ልክ እንደ ሂጎ ኤኬቲኬ ዝውውር ከኒውካስል በመጥለፍ ትናንት ምሽት ይፋ አድርጓል። በ40 ሚሊዮን ዩሮ ስፔናዊውን የኦሳሱና ንብረት የሆነውን የተጠናቀቀ የውድድር ዓመት በኦሳሱና 36 ጨዋታዎችን ማድረግ የቻለ ከዚህ ቀደም በሪያል ማድሪድ የምናውቀው ከዛ ቀደም ብሎ በላማሲያ ያደገው ወጣቱ ሚኒዮስ በስተመጨረሻም መዳረሻው አንፊልድ ሆኖ ከሴንት ጄምስ ፓርክ ደጃፍ የደረሰውን ዊንገር ሊቨርፑሎች ጠልፈው እንግዲህ ወደ አንፊልድ አምጥቷል። ዛሬ ክለቡ ኦፊሻል ስቴትመንት ይፋ ያደርጋል ተብሎ ይጠበቃል። የመጀመሪያ ፈራሚ ምክንያቱም የመጀመሪያ ስቴፕ የሕክምና ምርመራውን በትናንትናው ዕለት አጠናቆ የሊቨርፑል ኃላፊዎች ዝውውሩን ሃይጃክ ካደረጉ በኋላ የምርመራ ቡድን አባላት ሜዲካል ስታፉ ተጫዋቹን በአትላንታ እያንዳንዱን ቅድመ ሁኔታ በአሜሪካ አትላንታ የሜዲካል ሂደቱን በማጠናቀቅ እንግዲህ ለኦፊሻል ኮንፈርሜሽን ፎርማል ስቴፖችን ባለፉት ሰዓታት ሲሰራ እንደቆየና ዛሬ እንግዲህ ይፋዊ ቀን ይሆናል ተብሎ ይጠበቃል። ያልተጠበቀ ከምንም ላይ የተገኘ አዲስ ዝውውር ነው። ከዚህ ቀደም ከሊቨርፑል ጋር ስሙ ተያይዞ የማያውቅ በሊቨርፑል ሊስት ውስጥ እንዳለ አንድም መረጃ ሲዘግብ ያልተመለከት ነው። በየትኛውም መመዘኛ በክለቡ ራደር ውስጥ ይኖራል ተብሎ በጭራሽ ያልታሰበ ስፔናዊ ተጫዋች ነው። እንግዲህ በስተመጨረሻ የአንዶኒ ራዮላ አንደኛው ተጽዕኖ በቴክኒክ በታክቲክ የበለጠ ደግሞ ለቡድን አገልግሎት ጠንክረው መስራት የሚችሉ ፖቴንሻላቸው የሚያድግ ጥሩ ቢያዙ ደግሞ ሊጎለብቱ የሚችሉ እና ለክለቡ አማራጭ መፍጠር በሚችሉ ተጫዋቾች ላይ በሚደረገው ጥረት ሊቨርፑሎች እንግዲህ ከራዮላ ጋር ተነጋግረው በራደራቸው ውስጥ በሚስጥር የያዙት ላለፉት 8 ወራት ተጫዋቹን ሲመለምሉ ሲከታተሉ እድገቱን በተለያየ መንገድ በትኩረት በቅርበት ሲያዩት የነበረውን ተጫዋች በስተመጨረሻም ትናንት ምሽት በወጣው ይፋዊ መረጃ ፋብሪዚዮ ሮማኖ ኤክስክሉሲቭ ኒውስ ብሎ የመጀመሪያው መረጃ ሊቨርፑል ድርድር እያደረገ ነው ሁላ አይደለም ያለው፣ ተጠናቋል፣ ሂርዊጎ ደንዲል ነው ያለው። እያንዳንዱ ስቴፕ እያንዳንዱ ቅድመ ሁኔታ ሚዲያ ላይ በሩመርስም በተጨባጭ መረጃዎችም ሳይወጣ ሂደቱ ባልታሰበ መንገድ ነው እንግዲህ ተጠናቆ ከኒውካስል ሊቨርፑል ሃይጃክ አድርጎ የመጀመሪያ የሳመር ፊርማውን ይፋ ያደረገው። የዚህ ተጫዋችን ፊርማ ተከትሎ ሌሎች ጥያቄዎችም ተከታትለው እየተነሱ ነው የሚገኙት። በተለይ ሊቨርፑል ይህን ተጫዋች ማስፈረሙ በቀጥታ አሁን ላይ በከፍተኛ ክፍያ ሊያስፈርማቸው ጥረት እያደረገ በርካታ ሂደቶችን ገፍቶ እየሄደ የሚገኝበት ሌላኛው የዝውውር ሂደቶች ላይ መስተጓጎል ይፈጥራል ወይ የሚል ጥያቄዎች ቢነሱም በሁሉም ተጨባጭ መረጃ በሚያወጡ ዘጋቢዎች በሁሉም ዘጋቢዎች ማለት ይቻላል በነ ዴቪድ ኦርኒስተም በነ ፋብሪዚዮም እና አሌክስ ኮክም ሁሉም እንደሚሉት ከሆነ ሊቨርፑል ይህን ተጫዋች የበለጠ ስኳዱን ለማስፋት አታኪንግ ሰርድ ላይ በተለይ የመሐመድ ሳላ መልቀቅ የፍሬድሪኮ ኬዛ የመልቀቁ ድል ሰፊ መሆኑ በተጨማሪም የሂጎ ኤኬቲኬ ጉዳትና ተጫዋቹ ረዘም ላለ ጊዜ ከሜዳ እንደሚርቅ ከግምት ውስጥ በማስገባት የሶስተኛ ሜዳ ክፍልን ለማጠናከር ክለቡ እንግዲህ በአማራጭነት በሁለቱም ዊንግ የሚጫወት ቨርሳታይል የሆነ አንድ ተጫዋች የበለጠ ደግሞ በቀጥታ ወደ ምርጥ 11ዱ የሚገቡ ደግሞ 2 ዊንገሮችን ለማስፈረም ገበያ ላይ እየሰራ እንደሆነ በተደጋጋሚ ካለፉት
3 ወራት አንስቶ ይህን ጉዳይ በተደጋጋሚ ስናነሳ ነበር። እንግዲህ ከተያዙ ቨርሳታይል ተጫዋቾች መካከል ከዚህ በፊት ከ4-5 ቀን በፊት አንድ ፕሮግራም ወደ እናንተ ተደራሽ አድርገን ነበር። የነ ፍራንሲስኮ ትሪንካዋ አይነት ተጫዋች በሶስቱም ዲፓርትመንት መጫወት የሚችል ከአጥቂ ጀርባ በግራም በቀኝም ማገልገል የሚችል ቴክኒሻል ተጫዋቾችን የበለጠ በመከታተል የተለያዩ ተጫዋቾችን በገበያ ላይ ትኩረት ሰጥተው ሲከታተሉ ቆይተው እንግዲህ የመጀመሪያው ፈራሚ የሆነው ዊንገር ብቻ አይደለም፣ ቨርሳታይል ተጫዋች ነው። ስለዚህ ሊቨርፑል ዊንገር ማስፈረሙን አሁንም የመጀመሪያ ፕራዮሪቲ ነው። ማስፈረሙ አይቀርም፣ ግን በዝውውር ሂደቱ ላይ እንግዲህ ጥሩ አጋጣሚ በተለይ ፋይናንሻሊም መረጋጋትን የሚፈጥር ወይም ከፍተኛ ኢንቨስትመንት የማይፈልግ ነገር ግን በቡድን አገልግሎት ላይ ጠንካራ ተጽዕኖ መፍጠር የሚችሉ ተጫዋቾችን ገበያ ላይ ሲገኝ አጋጣሚውን ለመጠቀም እቅዳቸውንም በዝውውር ሂደት አስፈላጊውን ሁኔታ አሟልቶ ፕሪሲዝኑንም በተሟላ ስብስብ ለመጀመር እንደነዚህ አይነት ዝውውሮች በእጅጉ ተፈላጊና ተመራጭ ናቸው። በተለይ የዚህ ተጫዋች የዝውውር ሂደት ለየት የሚያደርገው ሊቨርፑል በዚህ ሳመር እንግዲህ ባለፉት ቀናት በተደጋጋሚ ሲነሳ የነበረ ተጨባጭ መረጃ አለ። በተደጋጋሚ ትላልቅ የዝውውር ዘጋቢዎች ያልተጠበቀ በሊቨርፑል በኩል አዳዲስ መረጃዎችን ሲያወጡ ተመልክተናል። መረጃውንም በተለያየ መልኩ ወደ እናንተ ስናደርስ ነበር። ምናልባት የሳላ መልቀቅ ብቻ አይደለም፣ የኬዛም የመልቀቁ ዕድል ሰፊ መሆኑ ብቻ ሳይሆን ሊቨርፑል ተገቢውን ክፍያ የሚቀርብለት ከሆነ ኮርሊ ጋክፖን የመሸጥ እድሉም ሰፊ ነው። ትናንትናም በተመሳሳይ አንድ የደች ሚዲያ በኔዘርላንድ ብሔራዊ ቡድን ዙሪያ በሰራው ጥንቅር ቀጣይ ቅዳሜ ኔዘርላንድ እና ስዊድን ጨዋታ አላቸው። የቫንዳይክንና የአሌክሳንደር ኢሳቅን ምስል በፊት ገጹ ላይ በማድረግ ዲቴል ባወጣው ዘገባ የኮርሊ ጋክፖ ቆይታ ከዚህ ዓለም ዋንጫ በኋላ ወይም በውድድሩ የኔዘርላንድን ጉዞ ትኩረት ካገኘ በኋላ ወይም በየትኛው ስቴጅ ላይ ብሔራዊ ቡድኑ እንደሚያጠናቅቅ ከተመለከቱ በኋላ የሚመጡ ኦፈሮች ካሉ ሊቨርፑል ለማዳመጥ በሩን ሊከፍት ይችላል። አሁን በአንዳንድ ሁኔታዎች ስንመለከት እቅዶች ቀደም ብሎ በሚፈርሙ ተጫዋቾችም ጥቆማ ያሳያሉ፣ ጥቆማ ይሰጣሉ። ምክንያቱም አሁን ይህ ተጫዋች የበለጠ ኦሳሱና ሲጫወት የተመለከትነው የግራ ዊንግ ሆኖ ነው። ካደረጋቸው 36 ጨዋታዎች ውስጥ ለኦሳሱና 33ቱን የተጫወተው በግራ ዊንግ ነው። ስለዚህ ሊቨርፑል የሉዊስ ዲያዝ ተተኪ አድርጎ አይደለም ይህን ተጫዋች በስኳዱ ላይ የሚያመጣው፣ ምክንያቱም ቨርሳታይል ተጫዋች ነው። በዲያዝ ኳሊቲ ደረጃ አይደለም የሚፈርሙ። ስለዚህ ስኳዱን የበለጠ የሚያሰፋ ከሪዮ ኖጎሞሃ ጋር ተመራጭ ለመሆን ኮምፒት የሚያደርግ፣ ስለዚህ በዚህ ዲፓርትመንት ላይ አንድ ተጫዋች ማስፈረማቸው የማይቀር ነው። ይሄ ሊሆን የሚችለው ግን ኮርሊ ጋክፖን ሊቨርፑል ኦፈሮች የሚቀበል ከሆነ በቀጥታ ትኩረቱን ወደ አዲስ በሊስት ውስጥ ያለ ነገር ግን አዲስ ኢፈርት ማድረጉ የማይቀር ነው። በተለይ የብራድሊ ባርኮላ ዝውውር ላይ የበለጠ ከዚህ ዝውውር ጋር በተገናኘ ተያይዞ የተነሳው የያን ዲያሞንዴን ጉዳይ ነው። የያን ዲያሞንዴን ጉዳይ በተመለከተ ሁሉም ተመሳሳይ ወደ ሀሳብ ሰጥተዋል። ሊቨርፑል ከበስተጀርባ አሁንም ከፍተኛ ገንዘብ ሊያወጣበት የሚችለው ተጫዋች በዚህ ዝውውር መስኮቱ ትልቁን ክፍያ ሊከፍል የሚችለው በዚህ ተጫዋች ዙሪያ እንደሆነ አሁንም በተደጋጋሚ እየተገለጸ ነው። እንደውም አንድ ፉትቦል ዳታን የሚል የጀርመን ሚዲያ እንደሚለው ከሆነ ኦሊቨር ክሉፍ እና የርገን ክሎፕ አብሮ በጋራ ከሊቨርፑል ተወካዮች ጋር የአርቢ ሌፕዚግ የበላይ አስተዳዳሪዎች ዳይሬክተሮች ባለፉት ቀናት ጠንካራ የሆነ ሚቲንግ እንደነበር እና ሊቨርፑል ምናልባት ለዚህ ተጫዋች ከ95 ሚሊዮን ዩሮ ያላነሰ ክፍያ ሊከፍል እንደሚችል እስከ 100 ሚሊዮን ዩሮ የሚጠጋ ክፍያ ሊከፍል እንደሚችል እና ይሄ ተጫዋች እንግዲህ አሁን ላይ ባለው ወቅታዊ ሁኔታ ከሆነ ሊቨርፑል ከፒኤስጂም በደሞዝም የውል ማፍረሻ ክፍያም የተሻለ ክፍያ አቅርቦ ከበስተጀርባ በጣም ዝውውሩን ለማጠናቀቅ
በአብዛኛው በተለይ የዚህ ተጫዋች ብቃት እንደ መጀመሪያው ጨዋታ ከኢኳዶር ጋር እንደታየው አስደናቂ ሆኖ የሚቀጥል ከሆነ ለሊቨርፑል ፈተናውን ያበዛል። ምክንያቱም ሌሎች ክለቦች ጨዋታውን ስለሚቀላቀሉ እንደነዚህ አይነት ሁኔታዎችን ሃንድል አድርጎ ለመቆየት ከወዲሁ እንግዲህ የዲያሞንዴ ዝውውር ላይ በጣም ፈጣን ይሁንና ይህን ዝውውር ለማጠናቀቅ ገፍተው እየሰሩ እንደሆነ ተገልጿል። እንደውም ዴቪድ ኦርኒስተን እንደሚለው ከሆነ ገብታችሁ ዘገባውን ተመልከቱ። ያው ሳብስክሪፕሽን መጠየቁ አይቀርም። $1.2 አካባቢ ነው የሳብስክሪፕሽኑ። እሱን ከፍላችሁ መመልከት ትችላላችሁ። እና የሊቨርፑል የሜዲካል ስታፍ በአሜሪካ ለቀጣይ ቀናት መቆየቱ አይቀርም ይላል። አሁን የዚህን ተጫዋች ዝውውር ሊቨርፑል ሲያጠናቀቅ የሜዲካል ስታፉ አትላንታ ነው የሚገኘው። የስፔን ብሔራዊ ቡድን ያረፈበት ካምፕ ዙሪያ የተጫዋቹን እያንዳንዱን ፎርማል ስቴፕ አጠናቀው ነው ዛሬ ለይፋ የሚያበቁት እና ከዚህ ጋር በተያያዘ የሊቨርፑል ሜዲካል ስታፍ በአሜሪካ መቆየቱ አይቀርም። ስለዚህ አንድ ተጨማሪ ዲል አለ ማለት ነው የሚጠበቅ። ይሄ ሊሆን የሚችለው ደግሞ አብዛኞቹ እየገመቱ የሚገኙት የያን ዲያሞንዴን ዝውውር ለማሳካት ከወዲሁ ከበስተጀርባ በጠንካራ የዝውውር ሂደት እንግዲህ እየሰሩ ነው የሚገኙት። ግን ቪክተር ሙኒዮዝ ማን ነው? ይሄ ዊንገር የስፔን ብሔራዊ ቡድን አባል ነው። ለብሔራዊ ቡድኑ ለመጀመሪያ ጊዜ ጥሪ የቀረበለት ባለፈው ማርች ነው። ጥሪ በቀረበለት የመጀመሪያ ጨዋታ ግብ በማስቆጠር የስፔን ብሔራዊ ቡድን የመጀመሪያ ኢንተርናሽናል ኬሪሩ ጨዋታ ግብ በማስቆጠር ነበር የኢንተርናሽናል የስፔን ብሔራዊ ቡድን ጨዋታውን ማድረግ የቻለ። ይሄ ተጫዋች በዴላ ፎንቴ በእጅጉ የሚወደድ ባልተጠበቀ መልኩ በዚህ ብሔራዊ ቡድን ስብስብ ውስጥ ከተካተቱ ተጫዋቾች መካከል አንዱ ነው ተብሎ የሚጠቀስ በኦሳሱና አስደናቂ ብቃት አሳይቶ የተጠናቀቀ የውድድር ዓመት ለስፔን ብሔራዊ ቡድን ቦታ ጥሪ የቀረበለት ተጫዋች ነው። የበለጠ ግን በዚህ ተጫዋች ከምናስታውሳቸው ትላልቅ አጋጣሚዎች መካከል አንዱ የምታስታውሱ ከሆነ በ2024/25 የውድድር ዓመት በካርሎ አንጀሎቲ ሪያል ማድሪድ ውስጥ ከምናስታውሰው ስለ ቪክተር ሙኒዮዝ አንዱ ጉዳይ የ2024/25 የሪያል ማድሪድ ፈጣኑ ተጫዋች ነበር። የምታስታውሱ ከሆነ ምናልባት በወቅቱ በስፔን ሚዲያ ትልቁ መነጋገሪያ ርዕስ የነበረው በተለያዩ አጋጣሚዎች ይሄ ተጫዋች በትላልቅ ጨዋታዎች ለምሳሌ በሜይ 11 በተደረገው ኤል ክላሲኮ በዋንጫ ፍክክሩ ላይ ትልቅ ልዩነት የፈጠረ 4-3 ባርሳ ያሸነፈበት ጨዋታ ይሄ ተጫዋች በቪኒሲየስ ጁኒየር ተቀይሮ ገብቶ ነበር። እንደውም አንድ ትልቅ ቻንስ አግኝቶ ሳይጠቀምበት የቀረውን አጋጣሚ እናስታውሳለን በ2024/25 እና በሪያል ማድሪድ የበለጠ ይቆያል የሚሉ በርካታ ግምቶች ነበሩ። ነገር ግን ማድሪድ ያለፈው ሳመር ለውጦችን ለማድረግ የተለያዩ ዝውውሮችን ለመፈጸም ፋይናንሻሊ በተለይ የዚህ የኤፍኤፍፒ ጫና ማድሪድ ላይ እንዳይደርስ ይህን ተጫዋች ያለፈው ሳመር ነው በዚህም ወቅት ልክ ማድሪድ በክለብ ወርልድ ካፕ በፒኤስጂ ተሸንፎ ከውድድሩ ውጭ እንደሆነ የመጀመሪያ እርምጃ የነበረው ቪክተር ሙኒዮዝን ወደ ኦሳሱና በ5 ሚሊዮን ዩሮ በ4.3 ሚሊዮን ፓውንድ በመሸጥ ባይባክ ክሎዝ ባይኖርበትም መልሶ ለመግዛት ስምምነት ባይኖርም ግን ከተጫዋቹ ሽያጭ ጋር ተያይዞ ለምሳሌ በእያንዳንዱ ዓመት በፐርሰንት ማድሪድ የሚጋራውን ስምምነት በሁለቱ ክለቦች መካከል ተስማምተው ኦሳሱና ይህን ተጫዋች አስፈረመ። በወቅቱ ከነበረው ስምምነት መካከል ማድሪድ 50% በዚህኛው ሳመር አሁን ባለንበት ሳመር ተጫዋቹ የሚሸጥ ከሆነ ከሚሸጠው ክፍያ ላይ 50% ለማድሪድ እንደሚከፈል፣ ቀጣይ ዓመት ደግሞ ከተሸጠ ማድሪድ 40% ያገኛል። ከሁለት ዓመት በኋላ ከተሸጠ 30%፣ እንደዛ እያለ በኮንትራቱ ቆይታ ልክ የሚያገኘው ፐርሰንት ተለያይቶ ተቀምጦ እንግዲህ በአጋጣሚ ሆኖ ተጫዋቹ አስደናቂ ሲዝን
በኦሳሱና ማሳየቱን ተከትሎ በዚህ ሳመር ኒውካስል ለማስፈረም የተቃረበውን ሊቨርፑል በመጥለፍ በ40 ሚሊዮን ዩሮ አስፈርሟል። ስለዚህ ማድሪድ ያልጠበቀው በዚህ ዝውውር መስኮት ለከፍተኛ ኢንቨስትመንት የተዘጋጀው ቡድን ያልጠበቀው 20 ሚሊዮን ዩሮ ወደ ባንኩ አግኝቷል ማለት ነው። እንግዲህ ሪሊዝ ክሎዙ ትሪግ ነው የተደረገው። ይሄ ማለት ሊቨርፑል ውል ማፍረሻውን ክፍያ በቀጥታ ሙሉውን ከቨር አድርጎ ነው ያስፈረመው። ስለዚህ ማድሪድ 20 ሚሊዮን ዩሮን ይወስዳል። 20 ሚሊዮን ዩሮ ኦሳሱና ነው የሚያገኘው ከዚህ ተጫዋች ዝውውር፣ ምክንያቱም ስምምነት ላይ ስለነበር። እንደውም እናስታውሰው እኮ ያለፈው የክለብ ወርልድ ካፕ ሳመር ላይ በተደረገው ጨዋታ 2 የክለብ ወርልድ ካፕ ጨዋታዎች ላይ ከነ ጎንካልቮ ጋርሲያ ጋር ተጣምሮ ከቤንች ላይ የተነሳ ጨዋታውን ሲያደርግ ተመልክተናል። እና ይሄ ስፔናዊ ዊንገር ካልተጠበቀ ከምንም ላይ ነው እንግዲህ ይሄ ዝውውር የተጠናቀቀው የተፈጸመው ባልተጠበቀ የዝውውር ሂደትና በራደራቸው ውስጥ ጭምር እንዳለ ከዚህ በፊት በሩመርስ ደረጃ እንኳን ያልተሰማ አዲስ መረጃ ነው እና ለሊቨርፑል የተለየ አማራጭን ይፈጥራል ተብሎ የታመነበት ስፔናዊ የክንፍ ተጫዋች ነው። እንግዲህ በስተመጨረሻ አንፊልድ የደረሰው። እስቲ ስለ ተጫዋቹ ብቃት አንዳንድ ሁኔታዎችን እናንሳና በቀጣይ ቀናት የበለጠ በዚህ ተጫዋች ዙሪያም አንዳንድ ፕሮግራሞችን የበለጠ ቪዲዮዎችን ተመልክተን የተለያዩ መረጃዎችን አገላብጠን ከእናንተ ጋር ቆይታ የምናደርግ ነው የሚሆነው። ነገር ግን እስቲ አንድ በዚህ ተጫዋች ዙሪያ የወጣውን አትሌቲክስ ይዞ የወጣውን እስቲ የፒዛ ቻርት እንመልከት። ምክንያቱም ይሄ በጣም አስፈላጊ ስለሆነ ምን አይነት ተጫዋች ነው የሚለውን እናንተ በዩቲዩብ ቪዲዮ ገብታችሁ በደንብ መመልከት ትችላላችሁ። የበለጠ እንደውም አንድ ጨዋታ ልጠቁማችሁ፣ ቪክተር ሙኒዮዝን በደንብ መመልከት ከፈለጋችሁ ኦሳሱናና ማድሪድ ያደረጉትን ጨዋታ ተመልከቱ። ዳኒ ካርቫሃልን በዛ ጨዋታ ምናልባት የካርቫሃል እድሜ መግፋት በማድሪድ አሁን ላይ ከሚገኘው የተጫዋቹ ስታንዳርድ አንጻር በብዙ ሁኔታዎች ዳኒ ካርቫሃል ለቦታው አሁን ላይ ብቁ እንዳልሆነ በእድሜ በጤንነት በቃ የአበባ ዘመኑ ማብቃቱን እንደውም እናስታውሰው። አንድ የማድሪድ በጣም ጠንካራ ተቺዎች ያሉበት ሚዲያ አለ እንደምታውቁት፣ ኤልቼግኒቶ የሚባለው በጣም 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 ከባድ ትችት በማቅረብ የሚስተካከላቸው ያለ አይመስለኝም። እንደውም በአንዳንድ ወቅት የሪያል ማድሪድ ተጫዋቾችን ሬት ሲሰጡ በጣም ነው የሚያስገርመኝ። በአንድ ወቅት የምናስታውሰው አሎንሶ የማድሪድ አሰልጣኝ እያለ በአንዳንድ ጨዋታዎች ማድሪድ ሲሸነፍ በቀጥታ ሄዱና ለቪኒሽስ 1 ለባፔ 0 ምናምን ይሰጣሉ በቀጥታ እና ሚዲያ ላይ የነጩ ማሊያ መልበስ የሌለባቸው ተጫዋቾች ላይቭ ስትሪም ላይ በቀጥታ የሚተቹ ናቸውና የማድሪድንም ጓዳ የበለጠ ያውቃሉ የሚባሉ ሚዲያዎች ናቸውና እዛ ሚዲያ ላይ በኦሳሱና ማድሪድ ሲሸነፍ የሙኒዮዝ ብቃትና የዳኒ ካርቫሃል እድሜ አስተማማኝነት የቀድሞ አይነት ጥንካሬና አስደናቂው ካርቫሃል ከሱ ላይ መገፈፉ የገለጹበት መንገድ በወቅቱ እንደውም ለካርቫሃል እነዚህ የሚዲያ ተቋማት ክብር የላቸውም እንዴ እስከሚያስብል ድረስ በጣም ተጫዋቹን ያጋለጠ ትችት ነበር ያቀረቡት። ከዛም ኦሳሱና በነገራችን ላይ በክለቡ ታሪክ ለመጀመሪያ ጊዜ በደርሶ መልስ ማድሪድን አሸንፏል። በመልሱ ጨዋታ ደግሞ ትሬንት አሌክሳንደር አርኖልድ ጋር። ስለዚህ የማድሪድን ጨዋታ ተመልከቱ። ኦሳሱና ማድሪድ አምና ያደረጉትን ጨዋታ የበለጠ የዚህን ተጫዋች ቴክኒካል አቢሊቲ ምክንያቱም ትልቅ ጨዋታ ላይ የፈጠረውን ተጽዕኖ ማየት የበለጠ የተጫዋቹን አቅም ስለሚያሳይ ያንን ጨዋታ ልጠቁማችሁ። ምናልባት ሃይላይቱን ብትመለከቱ በዛ ጨዋታ የበለጠ የተጫዋቹን አቅም ምንመለከት ይሆናል። እስቲ አሁን የተጫዋቹ ፒዛ ቻርትን እስቲ እንመልከት። የበለጠ ተጫዋቹ አሁን ላይ ያለው አቅም በፐርሰንት በ2399 ደቂቃዎች ውስጥ
በግራ ክንፍ ለኦሳሱና አብዛኛውን ጨዋታ ቅድም እንደነገርኳችሁ በአታኪንግ በዲፌንሲቭ አክሽን በፖሴሽን እና በፕሮግሬሲቭ ፐርሰንቴጁ ላይ እስቲ ያለውን ቴክኒካል አቅም በፐርሰንት የሰጡትን አትሌቲክስ ያዘጋጀውን የተጫዋቹን ከስካውቲንግ ሪፖርቶች ውስጥ የተወሰነውን እንመልከት። ተጫዋቹ የበለጠ በዚህ ቻርት ላይ የምትመለከቱት 4 ምርጥ የሆነባቸው የተጫዋቹ ቴክኒካል አቢሊቲ አለ። አንደኛ የድሪብል ቮሊዩሙ ነው። የድሪብል ቮሊዩም ደግሞ በሊቨርፑል ዊንግ ላይ በእጅጉ ወሳኝ እንደሆነ ታውቃላችሁ። ከዚህ በፊት የነበሩ የሊቨርፑል ዊንገር በተለይ በኤርገን ክሎፕ ጊዜ ትልቁ ኳሊቲያቸው ለሊቨርፑል ከሚሰጡት የተለየ አገልግሎቶች መካከል የአንድ ለአንድ ግንኙነትና የድሪብል ቴክኒካቸው ነው። የድሪብል ቮሊዩሙ ደግሞ 98% ነው። ይሄ ተጫዋች በአማካይ ድሪብል የማሳካት አቅሙ በየጨዋታው በአንድ ጨዋታ ለምሳሌ 7 ድሪብል አቴምፕት ቢያደርግ 5.8 ድሪብሎችን የማሳካት እድል አለው። በጣም ሰፊ እድል አለው። አንደኛው ይሄ ነው። ሁለተኛው ኬር ፕሮግሬሲቭ ነው። አሁን ድሪብል ቮሊዩሙ ከፍተኛ የሆነ ተጫዋች የበለጠ ኬሪ ፕሮግሬሲቭ በዛው ደረጃ ከፍ ይላል። ምክንያቱም ከኳስ ጋር ያለው ቆይታ ጫናን የመቋቋም የተጋጣሚን ፕሬሲንግ ተቋቁሞ ከጫና ውስጥ ራሱን ለማውጣት ቴክኒካሊ ከኳስ ጋር ያለው ቆይታ የበለጠ ኢፌክቲቭ መሆን አለበት። ይሄ ደግሞ በዚህ የጨዋታ የተጫዋቹ ስኪል ላይ ትልቁ ተጽዕኖ ነው። ሶስተኛው ጉዳይ ደግሞ የበለጠ በሊቨርፑል ቤት የተጠናቀቀው ውድድር ዓመት በክንፍ የሚደረጉ የማጥቃት እንቅስቃሴዎች ላይ የጠፋው ትልቁ ባህሪ ከዚህ በፊት የክለቡ ትልቁ አስፈሪ ጥንካሬ ነበረው። በተጠናቀቀው የውድድር ዓመት የቡድኑን አሰልጣኝ ካሳጣቸው ወይም በስሎት ላይ የክለቡ ደጋፊዎች እምነት እንዲያጡ ካደረጉበት ዋነኛ ምክንያቶች መካከል ሊንክ አፕ ፕሌይ ነው። ዊንገርና ፉልባክ ያለው መግባባት በደንብ የምታስታውሱ ከሆነ በቀኝ ፉልባክ ቦታ ሊቨርፑል 5 ተጫዋች ነው አምና የተጫወተው። ብራድሊ፣ ጄ ጎሜዝ፣ ፍሪፖንግ፣ ዶሚኒክ ሶቦስላይ፣ ኮርቲስ ጆንስ። እዛ ጋር ስቴቢሊቲ ስለሌለ ምናልባት እነዚህ ጉዳዮች መፈራረቃቸው ሳላ ላይም ተጽዕኖ ፈጥሮ ሊሆን ይችላል። የአሰልጣኙም ታክቲካል ባላንስ አለመመጣጠን፣ ብዙ ምክንያቶች ሊነሱ ይችላሉ። የሊቨርፑል ባለፉት ዓመታት በጣም አስፈሪው ትራያንግል አርኖልድ ሶቦስላይ ሳላ ነበር። ያቺ ትራያንግል ምክንያቱም የሊቨርፑል አጫወት ከ5-5 ፕረስ ከማድረግ ይልቅ ወደ ሮቴሽናል ትራያንግል የተቀየረበት ፕሬሲንግ የነዚህን የሜዳ ክፍል የቀኙን በዚህ ትራያንግል ነበር። በተመሳሳይ ይሄ ትራያንግል በግራው የሜዳ ክፍል ዲፕሊኬት ይሆናል በሮበርትሰን በማካሊስተር እና በዲያዝ መካከል። ይሄም ባላንሱን አጥቷል። አምና ሜሎስ ኪርኬዝ በዚህ ቦታ ላይ የነበረው የማጥቃትና የመከላከል ባላንስ ተመጣጣኝ አልነበረው። መከላከሉ ምርጥ በሆነበት ጨዋታ ማጥቃቱ ላይ ኤፌክቲቭ አይሆንም። ክሮሶቹ እንደ በርንማውዝ አስደናቂ አይደሉም። ኦቨርላፑም አንደርላፑም ታይሚንግ እና ዲሲዥኑ የተመጣጠነ አይደለም። ይሄ ደግሞ ታክቲካል ባላንስ ከአማካይ ክፍሉ ይሄ ተጫዋች በቂ የሆነ እገዛ እየተሰጠው ስላልሆነ ነው የሚሉ ተቾች አሉ። የበለጠ ደግሞ የተጠበቀውን ያክል ሚናውን ለሊቨርፑል እየሰጠ አይደለም የሚሉም አሉ። በርካታ ነጥቦች ይነሳሉ። ግን ሊንክአፕ መጥፋቱ ደግሞ ሜሎስ ኪርኬዝን ተነጥሎ እንዲጠለጠል ምክንያት ሆኗል። ለሊንክአፕ መጥፋት ደግሞ ከጋክፖ ጋር ያለው መግባባታቸው የበለጠ ለሊቨርፑል ማጥቃት መዳከም አንዱ ማሳያ ነበር። አሁን የዚህ ተጫዋች ደግሞ የቪክተር ሙኒዮስ አንደኛው ትልቁ ብቃት ከፍተኛው ፐርሰንቴጅ የሚገኘው 97% ሊንክአፑ ነው። የበለጠ ደግሞ አንድ ዊንገር በአንድ ጨዋታ ከፍተኛ ሊንክአፕ ሊያሳይ የሚችለው ወይም በፐርሰንት ረገድ ከፍተኛ ሊንክአፕ ሊፈጥር የሚችለው ከፉልባክ ጋር ነው። ምክንያቱም ኦቨርላፕም አንደርላፕም መግባባት ሲችሉ
በተጠናቀቀው የውድድር ዓመት ለምሳሌ የጋክፖና የኬርኬዝ በርካታ ጨዋታ አብሮ መጀመራቸውን ተከትሎ በሊቨርፑል አይደለም በፕሪሚየር ሊጉ 16ኛ ደረጃ ላይ ነው የሚገኝ። በጣም ዝቅተኛው ሊንካፕ እንደውም አንዳንድ ቁጥሮች ላይ የብራይተን የአስቶን ቪላ ምናምን ተጫዋቾች ሊንካፕ ይበልጣል። በፉልባክ በኩል ያሉት ከአታኪንግ ዊንገር ጋር ያለው ሊንካፕ ይበልጣል። የሮበርትሰን እና የሃሪ ዊልሰንም ሊንካፕ በተሻለ ሁኔታ በሊጉ ይነሳል። የፉልሃም በአነስተኛ ደቂቃ እንኳን አብሮ በጋራ የተሰለፉ ፉልባክ እና አታኪንግ ሰርድ ተጫዋቾች የሚያደርጉት የሊንካፕ ቁጥር መብዛት በርካታ ደቂቃዎች ከተሰለፉ ተጫዋቾች ጭምር ይበልጣል። ይሄ ተጫዋች ታዲያ የሊንካፕ ጨዋታ ላይ የበለጠ ኢፌክቲቭ ነው ይለናል ይሄ የፒዛ ቻርት። የመጨረሻው ደግሞ ይሄ ተጫዋች ምርጥ የሆነበት ሌላኛው እንቅስቃሴ ሹት ፍሪኩዌንሲው ነው። ይሄ ተጫዋቹ በየጨዋታው የሚያደርገው የሙከራ ቁጥር የበለጠ ምክንያቱም አንድ ተጫዋች በሙከራ ረገድ እየተዳከመው እያነሰ በመጣ ቁጥር ግብ የማስቆጠር ኤክስፔክትድ ቻንሶችን ወደ ግብ የመቀየር አቅሙ ከጨዋታ ጨዋታ እያነሰ የሚመጣ ከሆነ ይሄ ምናልባት የፋይናል ሰርድ ኢፌክቲቭ የሆነ ሙቭመንት ብቻ ሊሆን ኢፌክቲቭ የሆነ የተገኙ እድሎችን ወደ ግብ የመቀየር አቅም አይገነባም ማለት ነው። ስለዚህ ሹት ፍሪኩዌንሲው የዚህ ተጫዋች በተሻለ ሁኔታ እዚህ ስካውቲንግ ሪፖርት ላይ ይቀመጣል እና የዚህ ተጫዋች አስደናቂ ሲዝን በተጠናቀቀው የውድድር ዓመት በሊቨርፑል መፈለጉ ወይም ክትትል ውስጥ መግባቱ ብቻ ሳይሆን ባርሳና ማድሪድም የቀድሞ አካዳሚ ተጫዋቻቸውን ለመመለስ ጥረት አድርገው ነበር። እንደምታውቁት በላማሲያ ነው ያደገው። ከዛም በኋላ ወደ ማድሪድ አካዳሚ ሄዶ ወደ ዋናው ቡድን በፍጥነት ነበር ማደግ የቻለው። በፍጥነት ነው ወደ ማድሪድ ዋናው ቡድን ማደግ የቻለው። ግን በማድሪድ ዋናው ቡድን በአጠቃላይ በሁሉም ውድድሮች ከ6 ጨዋታ በላይ ማድረግ አልቻለም። እድሎችን ማግኘት አልቻለም። ምክንያቱም እዛ ቦታ ላይ ቪኒም ሮድሪጎን ባሉበት ወቅት ነው እና ብዙም እድል ያገኛል ተብሎ አይጠበቅም። ስለዚህ ማድሪዶች ለተጫዋቹም እድገት ለእነሱም ለወደፊት ትርፋማነት ታሳቢ አድርገው ይህን ተጫዋች ወደ ኦሳሱና በ5 ሚሊዮን ዩሮ ሸጡት። ሊቨርፑል ትናንት ምሽት በ40 ሚሊዮን ዩሮ ሲያስፈርመው 20 ሚሊዮን ዩሮ በቀጥታ ወደ ማድሪድ አካውንት ነው የተመዘገበው። ይሄ ተጫዋች እንግዲህ በስፔን ብሔራዊ ቡድን አባል 26ቱ ተጫዋቾች ውስጥ አንዱ ነው፣ ተርታ ነው የሚገኘው። ጥሪ ቀርቦለታል። በቀጣይ ስፔን ብሔራዊ ቡድን በምታደርገው ጨዋታ ዴላፎንቴ እድል የሚሰጡት ከሆነ የበለጠ ተጫዋቹን የመመልከት አጋጣሚ ይፈጠራል። ካልሆነ ግን ዩቲዩብ ላይ ገብታችሁ ቪዲዮን ተመልከቱ። በጣም አስደናቂ ፐርፎርማንሶችን የያዙ የዩቲዩብ ቪዲዮቹ ተለቀዋል። በነገራችን ላይ አንድ ደግሞ ተጨማሪ እስቲ የዚህን ተጫዋች ስታት የሚጠቁመንን አንድ ደግሞ ሌላ የአትሌቲክስ ቻርትን ላሳያችሁ። ይህ ተጫዋች በነበረው የላሊጋ ቆይታ ከፔናልቲ ውጪ ያደረጋቸው ሙከራዎች በጠቅላላ በእንዲህ መልኩ በዝርዝር ቀርቧል። እስቲ ይህንን ቻርት ተመልከቱት። በአጠቃላይ ለኦሳሱና በተጠናቀቀው የውድድር ዓመት 76 ሙከራዎችን አድርጓል። 76 ከ76ቱ 55ቱ በቀኝ እግሩ ያደረገው ሙከራ ሲሆን 15ቱን በግራ እግር፣ 6ቱን ደግሞ በሄዲንግ ሙከራ ማድረግ ችሏል። የዚህ ተጫዋች ኤክስፔክትድ ግብ ክሬት ማድረግ የቻለው 5.5 ከዛም በኋላ 5 ግቦችን ማስቆጠር ችሏል። ቁጥሩ አይደለም፣ በሁሉም ውድድሮች ይሄ ተጫዋች 7 ግብና 7 አሲስት ማድረግ ችሏል በ36 ጨዋታዎች። በጨዋታው ላይ ያለው ኢፈርትና ተሳትፎ ግን አንዳንዴ ግብ ላይ ተሳትፎ ከሚያደርገው በላይ ነው። አሁን እንደነዚህ አይነት ፖቴንሻሎችን በነገራችን ላይ የክለብ መልማዮች ሲመለከቱ ወደ ግብ የሚያቀርበውን ሂደት ካጠናቀቀ ግብ ላይ ከሰራ ይሄ ተጫዋች ሻርፕ ይሆናል የሚል ከፍተኛ እይታ አላቸው። ለምሳሌ የአጨራረስ ኳሊቲውን ዴቨሎፕ በማድረግ
ቦክስ ውስጥ ያለውን የውሳኔ አቅም የበለጠ በነፃነት የተሞላ እንቅስቃሴ እንዲፈጽም ሲፈቀድለት እንደነዚህ አይነት ተጫዋቾች የወርክ ሬታቸው አንሶ የበለጠ ወደ ግብ እንዲቀርቡ ሲደረግ ያን ሻርፕ የሆነ ሙቭመንት ወደ አስቆጣሪነት ይቀይሩታል እና በበርካታ ግቦች መታጀብ አለመታጀቡ ሳይሆን በጨዋታ ላይ ያለው ተሳትፎ በተለይ አጠር ያለ ተጫዋች ነው፣ ለመሬት ቅርብ ነው፣ ለድሪብል እና ለአንድ ለአንድ ግንኙነት የበለጠ አመቺ ተክለሰውነት እንዳለው ይነገራል። ፊዚካሊ ደግሞ ጥብቅ ያለ ይሄ አስተማማኝ የሆነ የዊንገር ፊዚካል ያለውን ወይም በቀላሉ ለአደጋ የማይጋለጥ አይነት የዊንገር ፊዚካል እንዳለው ይነገራል እና ይሄ ተጫዋች ምናልባት በብዙ መልኩ ስካውቲንግ ሪፖርቱን ተመልክተው በርካታ የእግር ኳስ ተመልካቾችና እነዚህ ተንታኞች እንደሚያነሱት ከሆነ ባልተጠበቀ ሳይድ ሊቨርፑል ትልቅ የዝውውር ሂደት ስብስብ ውስጥ ጨምሯል፣ ስብስብ ውስጥ አካቷል። ስብስብ ውስጥ ያልተጠበቀ ፍጹም ዳይናሚክ ሲሆን አዲስ የማጥቃት እንቅስቃሴን ወደ ቡድኑ ማካተት ችሏል። ይሄ ምናልባት ለክለቡ ጥሩ የሆነ በሶስተኛው የሜዳ ክፍል በተጠናቀቀው የውድድር ዓመት የታጣውን ዴብዝ የበለጠ ለማጎልበት አመቺ ሁኔታ ይፈጥርላታል ተብሏል። እንግዲህ ቪክተር ሙኒዮዝን ሊቨርፑል ከምንም ላይ ምንም አይነት ሩመርስ ሳይሰማ ከተጫዋቹ ጋር ምንም አይነት ቀጥተኛ ተያያዥ የሆኑ መረጃዎች ሳይወጡ በአንዴ ነው እንግዲህ ዝውውሩን ማጠናቀቁን ትናንት ምሽት ይፋ የሆነው። ይሄ ለሊቨርፑል ደጋፊዎችም ለእግር ኳሱን ቤተሰብ ግርምት የፈጠረ ግርምት የጫረ አስገራሚ መረጃ ሆኗል። በስተመጨረሻም እንግዲህ የሳመር የዝውውር መስኮት የሊቨርፑል የመጀመሪያ ፈራሚ ታውቋል። የ6 ዓመት ኮንትራት በአንፊልድ ይኖረዋል። ይህን ተጫዋች ሜዲካል ስቴፑን የመጀመሪያ ስቴጅ አጠናቋል። አሁን ዛሬ ይፋ አድርገው በቀጣይ ቀናት የሊቨርፑል የመጀመሪያ ትኩረትና ምናልባት አሁን ላይ ያለውን ተጨባጭ እውነታ ሚዲያ ላይ እንደሚወጡ ሪፖርቶች ከሆነ ቀጣይ ሊቨርፑል ፈራሚ ሊሆን የሚችለው ያን ዲያሞንዴ ነው። እንደውም ይሄ መረጃ ወደ እናንተ እያሰናዳው የዘ ታይምሱ ዘጋቢ ፖል ጆይስ የበለጠ ሊቨርፑል ለያን ዲያሞንዴ ዝውውር አሁን ፋይናንሻል በጀት ከፌንዌይ ስፖርት ግሩፕ በቀጥታ ቼካቸውን ኤድዋርድና ሂውዝ አግኝተዋል። ስለዚህ የፌንዌይ ስፖርት ግሩፕ የበላይ ጠባቂዎች እና ማይክል ጎርደን ውሳኔውን የሚያስተላልፉ ከሆነ ሊቨርፑል ዝውውሩ ላይ የበለጠ አድቫንቴጅ አለው ማለት ነው። ስለዚህ በቀጣይ ቀናት ደግሞ አይቮሪ ኮስታዊው የአርቢ ሌቪጂክ ንብረት የሆነው የቀድሞ የክለቡ ሌጀንድ በበላይ ጠባቂነት ከሚያስተዳድሩት አካላት አንዱ የሆኑት የርገን ክሎፕ የሚደራደሩበት የዝውውር ሂደት ነው። እንግዲህ የያን ዲያሞንዴ ዝውውር እስቲ በቀጣይ ቀናት ምንመለከት ነው የሚሆነው። ለማንኛውም የሊቨርፑል የመጀመሪያ ፈራሚ በዚህ የዝውውር መስኮት ቪክተር ሙኒዮዝ ሆኗል። የ22 ዓመቱ ስፔናዊ። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በእንግሊዝ ብሔራዊ ቡድን መረጃ ተመልሰን እንመጣለን። ሰላም ቆዩ።